የክረምቷ ፀሐይ በደቡብ ሊባኖስ ተራሮች ላይ ስታበራ ዓለም የተመለከተው የዲፕሎማሲና የጦርነት አስገራሚ ሁደት ነበር። የዓለም ሀያላን ሀገራት አምባሳደሮች በተሽሞነም ሆነ የዲፕሎማሲ ቋንቋና በውድ አልባሳት ታጅበው የሊባኖስና የእስራኤል ድንበር ላይ ተገኝተው ነበር። ነገር ግን ይህ ጉብኝት ከጀርባው ያለውን እሳተ ገሞራ ሊሸፍን አልቻለም። የአሜሪካና የሳውዲ አረቢያ አምባሳደሮች በሊባኖስ ጦር አዛዥ ጄኔራል ሮዶልፍ ሃይካል ታጅበው ከሊታኒ ወንዝ በስተደቡብ የሚገኘውን ቀጠና ሲቃኙ ዓላማቸው አንድ ነበር። ይህ ለወራት የዘለቀውና በሺዎች የሚቆጠሩ ሰዎችን ሕይወት የቀጠፈው ግጭት በተኩስ አቁም ስምምነት ስም መብረዱን ለዓለም ማሳየት። ጄኔራል ሃይካል እንግዶቻቸውን ይዘው ወደ አንድ ወታደራዊ ማማ ሲወጡ ከፊት ለፊታቸው የሚታየው መልክዓ ምድር ውብ ቢመስልም በውስጡ ግን 5 በእስራኤል ጦር የተያዙ ኮረብታዎችን አቅፎ ይዞ ነበር። እስራኤል አሁንም ወታደሮቿን ከነዚህ ቁልፍ ቦታዎች አላነሳችም። ዲፕሎማቶቹ በዝምታ ይህንን ሲመለከቱ የሊባኖስ ጦር አዛዥ የኛ ዋና ግብ መረጋጋትን ማረጋገጥ ነው ሲሉ ተደመጡ። ነገር ግን መረጋጋት የሚለው ቃል በዚህ ቀጠና ውስጥ ትርጉሙ የጠፋ ይመስላል። የሊባኖስ መንግስት እስከዚህ ዓመት መጨረሻ ድረስ ከሊታኒ ወንዝ በስተደቡብ ያለውን አካባቢ ከሄዝቦላህ ታጣቂዎች ሙሉ በሙሉ ለማጽዳት ቃል ቢገባም መሬት ላይ ያለው እውነታ ግን ሌላ ነው። የሄዝቦላህ መሪ ናይም ቃሲም ቡድናቸው ከወንዙ በስተደቡብ ያለውን ወታደራዊ መዋቅር እንደሚያፈርስ ቢናገሩም መሳሪያችንን ግን በሌሎች የሊባኖስ ክፍል አሳልፈን አንሰጥም የሚል ጠንካራ ማስጠንቀቂያ አስተላልፈዋል። የንግግር በአንድ በኩል ለሰላም እጁን የዘረጋ በሌላ በኩል ደግሞ ቃታ የጨበጠ ኃይል መኖሩን አመላካሽ ነው። ይህ በእንዲህ እንዳለም ከድንበሩ በስተደቡብ በጋዛ ሰማይ ስር ያለው ሕይወት የሰውን ልጅ የመከራ አቅም የሚፈትሽ ሆኗል። ክረምቱ ገብቷል። ቅዝቃዜው አጥንት ይወጋል። የጋዛ ነዋሪዎች ግን ከቅዝቃዜው በላይ የሚፈሩት ሌላ ነገር አለ። የሰብአዊ እርዳታ በበቂ ሁኔታ ካለመገኘቱ አኳያ ረሃብና መድኃኒት እጦት እንደ ወረርሽኝ ተስፋፍቷል። የጋዛ ባለስልጣናት በፍርስራሽ ስር የተቀበሩ የቤተሰቦቻቸውን አካል ለማውጣት እንኳ በቂ መሳሪያ የላቸውም። እያንዳንዱ የፈረሰ ህንጻ ስር ያልተነገረ ታሪክና ያልደረቀ እንባ አለ። በተለይ አሳሳቢው ጉዳይ ተኩስ አቁም ተብሎ በታወጀበት በዚህ ወቅት እንኳን ሞት አለማቆሙ ነው። የእስራኤል ጦር ከጥቅምት ወር ጀምሮ ተግባራዊ የሆነውን ስምምነት ተከትሎ በወሰዳቸው እርምጃዎች ቢያንስ 391 ፍልስጤማውያን ተገድለዋል። አልጀዚራ ያገኘው የሳተላይት መረጃ እንደሚያጋልጠው እስራኤል የቢጫ መስመር ብላ በከለለችውና 58 በመቶ የሚሆነውን የጋዛ መሬት በሚሸፍነው ቀጠና ውስጥ የሲቪል መኖሪያዎች እየፈረሱ ይገኛሉ። በተለይ በሹጃይና በቱፋ ሰፈሮች እየታየው ውድመት ሆን ተብሎ የተደረገ ነው የሚል ወቀሳም ይቀርብበታል። የሩትገርስ ዩኒቨርሲቲ የህግ ፕሮፌሰር አዲል ሃክ የድርጊት በጄኔቫ ኮንቬንሽን መሰረት የተከለከለ ነው፣ ወታደራዊ አስፈላጊነት በሌለበት ሁኔታ የሰዎችን ንብረት ማውደም ወንጀል ነው ሲል ይሞግታሉ። የእስራኤል መከላከያ ኃይል በበኩሉ የሐማስ ወታደሮች በአካባቢው ያዘጋጁትን ዋሻ ከማፍረስ ውጪ ንጹሐንን ኢላማ ያደረገ ጥቃት አልፈጸምኩም ሲል ይከራከራል። በዚህ የህግና የፍትህ ቀውስ መሃል ከኔዘርላንድ ዘሄግ የተሰማው ዜና ለእስራኤል መንግስት አስደንጋጭ ነበር። ዓለም አቀፉ የወንጀለኞች ፍርድ ቤት ይግባኝ ሰሚ ችሎት እስራኤል ያቀረበችውን ወሳኝ የህግ ተቃውሞ ውድቅ አድርጎታል። እስራኤል ከጥቅምት 7 በኋላ የተፈጠረው ሁኔታ አዲስ ስለሆነ ፍርድ ቤቱ ያለ አዲስ ማስጠንቀቂያ ምርመራ ማድረግ አይችልም የሚል መከራከሪያ አንስታ ነበር። ዳኞቹ ግን ይህንን አልተቀበሉትም። ግጭቱ ያው ነው፣ ተዋናዮቹ እነዚያው ናቸው፣ ግዛቱም ያው ነው በማለት ምርመራው እንዲቀጥል ወስነዋል። ይህ ማለት በጠቅላይ ሚኒስተር ቤንያሚን ኔታንያሁና በቀድሞው የመከላከያ ሚኒስተር ዮአፍ ጋላንት ላይ የወጣው የእስር ትዕዛዝ እየጸና ነው ማለት ነው። ነገር ግን ከህግ በላይ የፖለቲካው ጨዋታ እጅግ ውስብስብ ነው። በዋሽንግተን ዲሲ የሚነፍሰው ነፋስ አቅጣጫውን እየቀየረ ይመስላል። ዶናልድ ትራምፕ እስራኤል በቅርቡ የወሰደችውን አንድ እርምጃ በጥርጣሬ እያዩት ነው። የእስራኤል ጦር የሐማስን ከፍተኛ አዛዥ ራድ ሰዓድን በቦምብ መግደሉን ተከትሎ ትራምፕ ይህ የጋዛን የተኩስ አቁም ስምምነት የሚጥስ ነው ወይስ አይደለም የሚለውን እያጣሩ መሆኑን ተናግረዋል። ምንም እንኳን ትራምፕ በአደባባይ ከኔታንያሁ ጋር ወዳጅነታቸው ጠንካራ ነው ቢሉም ከውስጥ የሚወጡ መረጃዎች ግን ሌላ ታሪክ ይናገራሉ። አክሲዮስ የተሰኘው ድረገጽ የአሜሪካ ባለስልጣናትን ጠቅሶ እንደዘገበው ዋይት ሃውስ ለእስራኤል ጠቅላይ ሚኒስተር የላከው መልእክት ማስጠንቀቂያ አዘል ነበር። የራሳችሁን ስም ማበላሸትና ስምምነት አክባሪ ያለመሆናችሁን ለዓለም ማሳየት ከፈለጋችሁ መብታችሁ ነው። ነገር ግን ፕሬዚዳንት ትራምፕ በክብር ያመጡትን ስምምነት በማፍረስ የእሳቸውን ስም እንድታበላሹ አንፈቅድም የሚል ጠንካራ መልእክት ተላልፏል። በተለይ
የትራምፕ አማካሪዎች የሆኑት ስቲቭ ዊትኮፍና ጃሬድ ኩሽነር እስራኤል በጋዛ ጉዳይ የምታሳየው ግትርነት እንዳስመረራቸው የተነገረ ነው። ትልቁ ጥያቄ ያለው ከጦርነት በኋላ ጋዛን ማን ያስተዳድር በሚለው ላይ ነው። የትራምፕ እቅድ ዓለም አቀፍ ማረጋጊያ ኃይል በጋዛ እንዲሰማራ ይፈልጋል። ነገር ግን ይህ ሐሳብ እስካሁን ከወረቀት የዘለለ አይደለም። ትራምፕ ኃይሉ በአንድ በኩል ስራ ጀምሯል ብለው ቢመልሱም እስካሁን የትኛውም ሀገር ወታደሮቹን ለመላክ በይፋ ቃል አልገባም። ምክንያቱም ሐማስ ትጥቅ ለመፍታት ፍቃደኛ አይደለም። በሌላ በኩል ደግሞ እስራኤል እንደ ቱርክና ኳታር ያሉ ሀገራት በዚህ ኃይል ውስጥ እንዳይሳተፉ ቬቶ አድርጋለች። አሜሪካ ይህንን ችግር ለመፍታት በዱሃ ኮንፈረንስ ብትጠራም ያለ ቱርክ ተሳትፎና ያለ ሐማስ ፈቃድ እንዴት ሰላም እንደሚመጣ ግልጽ አይደለም። የግጭቱ እሳት ድንበር የለውም። በዌስት ባንክ የኑር ሻምስ ስደተኞች መጠለያ ነዋሪዎች ሌላ ዙር መከራ ተደቅኖባቸዋል። የእስራኤል ጦር በዚህ ሳምንት 25 የመኖሪያ ህንፃዎችን ለማፍረስ ማቀዱን የአካባቢው ባለስልጣናት አስታውቋል። እነዚህ ህንፃዎች የመቶዎች መኖሪያ የትውልድ ታሪክ ማከማቻ ናቸው። የቱልካረም ገዥ አብደላህ ካሚል እንደገለጹት ትዕዛዙ የመጣው ከእስራኤል መከላከያ ሚኒስቴር ነው። በቀጣዩ ሐሙስ ቤቶቹ ይፈርሳሉ የሚል መረጃ እንደደረሳቸውም ተናግሯል። ነዋሪዎቹ ከወታደራዊ ተሽከርካሪዎች ፊት ለፊት ቆመው ተቃውሟቸውን ቢያሰሙም ሰሚ ያገኙ አይመስልም። የተባበሩት መንግስታት መረጃ እንደሚያሳየው እስራኤል በ2025 መጀመሪያ ላይ በጀመረችው ዘመቻ ብቻ በዌስት ባንክ ከ1600 በላይ ቤቶች ፈርሰዋል። ይህ ሁሉ ሲሆን የሽብር ስጋት ዓለምን ማዳረሱ አልቀረም። በአውስትራሊያ ሲድኒ በቦንዲ ባህር ዳርቻ በተፈጸመ አስደንጋጭ ጥቃት 15 ንጹሐን ሰዎች ተገድለዋል። ናቪድ አክራምና አባቱ ሳጂድ አክራም የተባሉ ግለሰቦች በፈጸሙት በዚህ ጥቃት በመኪናቸው ውስጥ አይኤስአይኤስ ባንዲራ ተገኝቷል። የአውስትራሊያው ጠቅላይ ሚኒስትር አንቶኒ አልባኒዝ የጥቃት አውስትራሊያ የፍልስጤምን መንግስት ከመቀበሏ ጋር የተያዘ ነው በሚል በእስራኤል ጠቅላይ ሚኒስትር የቀረበውን ወቀሳ አስተባብለዋል። በሌላ በኩል በአሜሪካ የፌዴራል ባለስልጣናት በአዲስ ዓመት ዋዜማ ሊፈጸም የነበረው ግዙፍ የሽብር ጥቃት ማክሸፋቸውን አስታውቋል። በደቡባዊ ካሊፎርኒያ ሊፈጸም ታቅዶ የነበረው ይህ ጥቃት ከአክራሪ ፕሮ-ፍልስጤም ቡድኖች ጋር ግንኙነት አላቸው በተባሉ ግለሰቦች የተቀነባበረ ነበር። ከሊባኖስ ኮረብታዎች እስከ ጋዛ ፍርስራሽ፣ ከዋሽንግተን የዲፕሎማሲ አዳራሾች እስከ ሲድኒ ባህር ዳርቻ ዓለም በአንድ እምብርት በተሳሰረ የግጭት ሰንሰለት ተተብትባለች። የሊባኖስ ጦር አዛዥ ለዲፕሎማቶቹ መረጋጋት ሲሉ በጋዛ ያሉ እናቶች ግን ለልጆቻቸው የሚሆን ዳቦና መድኃኒት እያሰሱ ነው። የሊታኒ ወንዝ አሁንም ይፈሳል። ነገር ግን ውሃው የሰላምን ተስፋ ወይስ የሌላ ዙር ደም መፍሰስን ዜና ይዞ እንደሚመጣ ጊዜ ብቻ የሚመልሰው ጥያቄ ነው። የተባበሩት መንግስታት የፍልስጤም ስደተኞች ኤጀንሲ ኃላፊ ሮላንድ ፍሬድሪክ ነገሩን በግልጽ አስቀምጠዋል። እኚህ ሰው እንደሚሉት እስራኤል በ2025 መጀመሪያ ላይ በሰሜናዊ ዌስት ባንክ በጀመረችው ዘመቻ በኑር ሻምስ በቱልካረምና በጄኒን መጠለያዎች ላይ መጠነ ሰፊ ውድመት አድርሳለች። በዚህ ዘመቻ ብቻ 1600 ቤቶች ሙሉ በሙሉ ወይም በከፊል ፈርሰዋል። ይህ ከ1967 ወዲህ በዌስት ባንክ የታየው እጅግ የከፋ መፈናቀል ቀውስ ነው ይላሉ ፍሬድሪክ። አክለውም ቤቶችን ለማፍረስ ምንም አይነት ወታደራዊ ምክንያት የለም፣ ይህ የመሬቱን ቅርጽና ህዝቡን አሰፋፈር ለመቀየር የታቀደ ስትራቴጂ ነው ሲሉም ይከሳሉ። የብዙዎች እምነት እስራኤል የስደተኞችን መጠለያ የሚለውን ታሪካዊ ስያሜና ቅርጽ በማጥፋት እነዚህም ቦታዎች ወደ ተራ የመኖሪያ ሰፈሮች ለመቀየር እየሰራች እንደሆነ ነው። ዓላማውም የስደተኞችን የመመለስ መብት ጥያቄ ለማዳከም ነው። ሰኞ ዕለት የተፈናቀሉ ነዋሪዎች ወደ ቤታቸው እንዳይመለሱ የከለከሉትን ወታደራዊ ተሽከርካሪዎች ፊት ለፊት በመቆም ተቃውሟቸውን አሰምተዋል። የአይሻ ዳማ ታሪክ የብዙዎች ወኪል ነው። ይህች እናት 4 ፎቅ ያለውና የ30 ቤተሰቦች መጠለያ የሆነው ቤቷ ከሚፈርሱት ዝርዝር ውስጥ መግባቱን ስትሰማ ዓለም እየከዳቻት ያህል ተሰምቷታል። ይህ ነገር ሲወሰን ማንም መጥቶ አላናገረንም፣ የጠየቀን የለም፣ በገዛ አይናችሁት ባለስልጣናት በምቾት ወንበራቸው ላይ ተቀምጠዋል፣ እኛ ግን ሜዳ ላይ ልንወርቅ ነው ስትል በምሬት ትናገራለች። ሲሃም ሐሜድ የተባለች ሌላዋ ነዋሪም ወንድሞቼ በሙሉ ቤታቸው ሊፈርስ ነው፣ አሁን ሁሉም ጎዳና ላይ ናቸው በማለት የችግሩን ጥልቀት አሳይታለች። እነዚህ ሰዎች በ1948 እስራኤል ስትመሰረት ከቀያቸው የተፈናቀሉ ስደተኞች እናም የልጅ ልጆች ናቸው። መጠለያ ጣቢያዎች በጊዜ ሂደት
ሂደት ወደ ጠባብና ተጨናነቁ ሰፈሮች ተቀይሯል። አሁን ደግሞ ያንኑ ጠባብ መጠለያ የማጣት አደጋ ተጋርጦባቸዋል። ከደቡብ ሊባኖስ ኮረብታዎች እስከ ዌስት ባንክ ጠባብ ሰፈሮች፣ ከዋሽንግተን የዲፕሎማሲ አዳራሾች እስከ ሄግ ፍርድ ቤት የመካከለኛው ምስራቅ ታሪክ በደም በፖለቲካና በሰው ልጅ እንባ እየተጻፈ ነው። በሊባኖስ ድንበር ላይ ያሉት ዲፕሎማቶች የለበሱት ውድ ሱፍ በኑር ሻምስ መጠለያ ካለው አቧራማ ልብስ ጋር ሲነጻጸር ያለምን ፍትሃዊ ያልሆነ ገጽታ ያሳያል። የሊባኖስ ጦር በተሰባበረ አቅሙ ሉዓላዊነቱን ለማስከበር ሲሞክር፣ ሀያላን ሀገራት ደግሞ በጂኦፖለቲካ አቅም ስሌት ተጠምደዋል። የተኩስ አቁም ስምምነቶች ይፈርሳሉ፣ ይጣሳሉ፣ እንደገና ይደራደራሉ። በእነዚህ ሂደቶች መሃል ተራው ህዝብ ይሞታል፣ ይፈናቀላል፣ ቤቱን ያጣል። የሊታኒ ወንዝ አሁንም ይፈሳል። የኑር ሻምስ ነዋሪዎች አሁንም ያለቅሳሉ። ነገ ምን እንደሚፈጠር እርግጠኛ ሆኖ መናገር የሚቻልበት ብቸኛው ነገር የዚህ ቀጠና ሰላም አሁንም ሩቅ ህልም መሆኑ ነው። ዓለም አቀፉ ማህበረሰብ፣ የህግ አካላትና የፖለቲካ መሪዎች የሚያደርጉት ጉዞ ገና አላለቀም። ምናልባትም ገና መጀመሩ ሊሆንም ይችላል።